السلام عليكم ورحمة الله وبركاته. ودنا يتكبراتشو يا السنة تي في تملكاتوቻችን እነሆ ከብዙ ቆይታ በኋላ ተመልሰን ወደ እናንተ መጥተናል። ዛሬም እንዳስለመርናችሁ እንግዲህ ለኛም ለናንተም ለሁላችንም ይጠቅማል ብለን ያሰብነው ከተርቢያ ጋር ልጆችን ካስተዳደግ ጋር ተያያዥነት ያለውን ጉዳይ ይዘን ወደ እናንተ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። መልካም ተመልሰናል። እንግዲህ አብዛኞቻችን ማለት እንችላለን በጣም ብዙዎቻችን ወላጆች ሆነናል። ልጆች የምናሳድግ ሰዎች ነን። ነገር ግን በመናሳድግ ሰዓት እጅግ በጣም ብዙ እክሎች ችግሮች ያጋጥሙናል። እነዛንስ እንዴት ነው የምናስወግደው የሚለውን እጅግ በጣም ለአብዛኞቻችን ግራ ሲገባ እንመለከታለንና የልጆችን ንዴት እንዴት እናስወግድ የሚልን ነገር ነው ዛሬ ይዘንላችሁ የተለያዩ ነጥቦችን ስናነሳለን እንቆይ የመጣ ነው። ኡሙ መርየም በመጀመሪያ እንኳን በሰላም መጣችሁ። እንኳን በሰላም ቆያችሁ። ኸይር እንግዲህ ዛሬ የምናነሳው ነጥብ ልጆቻችንን ስናሳድግ ንዴታም ማለት በጣም ንዴታማ ይሆኑና እኛም እየተናደድን እየተበሳጨን እየተጋጋልን ነው የምንሄደውና ይሄን ንዴት አስወግደን እንዴት ንዴታቸውን መቆጣጠር እንችላለን የሚለውን እስኪ መጀመሪያ አንቺ ጥቀሽልን። ቢስሚላህ ሰለላሁ ወሰለም አላ ረሱላህ ሰለላሁ ዐለይሂ ወሰለም። ያው አሁን ያነሳሽው ኢሹ በጣም ሴንሲቲቭ የሆነ ኢሹ ነው አይደል እንዴ? በየቤቱ እንኳን ሁሉም ሰው የሚገጥመው ነገር ነው። ሁላችንም ጋር ያለ ነገር ነውና ልጅ በሚበሳጭበት ሰዓት ንዴታም ሆኖ ሲጮህ ዕቃ ሲሰብር ምን ሲል ምን ማድረግ እንዳለብን እኛ ግራ እንጋባለን። ወይ እንመታዋለን ወይ እኛም ደግሞ ተቆጥተን እሱን ስርዓት ለማስያዝ እንሞክር ነው አይደል እንዴ የምንስተዋለው። እና የልጆቻችን ንዴት እንዴት እንቆጣጠር ስንል ትልቅ አንደኛና ትልቁ ነጥብ ራሳችንን አንደኛ መመልከት ይኖርብናል። ማለት ልጁ በሚናደድበት ሰዓት እኛ ምንድነው የምናረገው የሚለው ነገር በጣም ሊሰመርበት ይገባል ማለት ነው። ለምን ልጆች ባህሪያቸውን ከየት ነው የሚወርሱት? ከወላጆቻቸው ነው የሚወርሱት ማለት ነው። መጀመሪያ ማድረግ ያለብን ነገር የተበሳጩበት ምክንያት ማወቅ ይኖርብናል። ማወቅ አለብን ስላችሁ ይህ ልጅ የተናደደው ለምንድን ነው የሚለውን ነገር ማወቅ ይኖርብናል። አንዳንዴ የምናየው ጩኸታቸው ነው ወይ ቁጣቸው ነው የምናየው ይሆናል ወይ ሰው ሲመቱ ወይ አሊያም ሲሳደቡ ነው ልናያቸው የምንችለው ማለት ነውና ይህን ነገር ሊያደርግ የገፋውን ነገር ማወቅ መቻል አለብን። መጀመሪያ ትልቁ ነጥብ ይሄ ነው ማለት ነው። ምክንያቱም ካወቅን ወደ ምን መሄድ እንችላለን? ወደ መፍትሄው መሄድ እንችላለን ማለት ነው። ስለዚህ ምክንያቱን አንደኛ ለይተን ማስመር ይኖርብናል። ሁለተኛ ልጆች ብስጩ የሚሆኑበትን ኬዞች ካየን አንደኛ ገለልተኝነት የሚሰማቸው ከሆነ አሁን ቤት ውስጥ 2 3 4 5 ልጅ ይኖራል እና ከልጅ መሃል አንዱ ብስጩ ይሆናል አይደል እንዴ? በቃ የሆነ የቤቱ ንዴታም ልጅ የሚባል አንድ ይኖራል። ይሄ ልጅ ለምንድነው ንዴታም የሚሆነው ብለን ስናየው ለምን ይሆነው እናገኘዋለን? ገለልተኝነት ስለሚሰማው ስንል አንዳንድ ልጆች ላይ እንደውም በጣም የባሰ ነገር ነው የምናየው። የቤተሰቡ አካል እንዳልሆኑ የዚህ ቤት ልጅ ባልሆን ብለው የሚመኙበት ሁኔታዎች ላይ ይኖራሉና ይህን ነገር ትኩረት ሰጥተን ማየት ይኖርብናል ማለት ነው። የገለልተኝነት ስሜት የሚሰማቸው ልጆች ካሉን በጣም ማቅረብ መቻል አለብን። በጣም አቴንሽን መስጠት ይኖርብናል ማለት ነው። ለትንሽ ለትልቁ ማሞገስ ነው የሚባለው አይደለ? ልጅ ጥሩ ሲሰራ እንደዚሁም ደግሞ ሪዋርድ መስጠት ያስፈልጋል። በሞራል መደገፍ ማለት ነው። የሞራል ድጋፍ ይሄ ልጅ በተፈጥሮ ሴንሲቲቭ ልጅ ነው ማለት ነው። አንዳንዴ እኛ ማይገባን ነገር አለ። አንዱን ልጅ በወለድሽበት አይንሽ ሁለተኛውንም የምንሰፍረው ነገር አለ አይደል እንዴ? ትልቋ ኃላፊነት ይሰማታል። ይበልጥኑ ነገሮችን ትቀበላለች። ይሄ ንዴታም ነው እንትን ምንለው ነገር አለ ማለት የሆነ ካራክተር ምንሰጣቸው ነገር አለ ማለት ነው። ግን ሴንሲቲቭ ይሆናሉ ማለት አንዳንድ ልጅ ከልክ በላይ ነገሮችን አድቆ የሚመለከት ልጅ አለ። ህፃን ስለሆነ እኛ በዛ ልክ አንገምታቸውም አይደለ? ልጅ ናቸው ብለን ስለምናስብ ማለት ነው። ግን በጣም ውስጡን ነገሩን አስቀድሞ የሚረዱ ልጆች አሉ። አንዱን ልጅ ስመሽ አንዱን ስትታዩ ማለት በዚህ ብቻ ቅናት የሚጫርባቸው ልጆች አሉ። ያኛውን ወንድማቸውን ጠምደው የሚይዙ አሉ። ለሱ ታደላለች ብለው ስለሚያስቡ ማለት ነው። ስለዚህ ብዙውን ጊዜ ትኩረት ሰጥተን ካየነው ጥፋቱ ከማን ነው የሚሆነው? ከወላጅ ነው የሚሆነው። ለዚህ ነው አሁን ይሄ መሳም ጋር ስትይ ምን ትዝ አለኝ። በዲናችን ራሱ አሁን ልጅሽን ከሳምሽው ሁለተኛው ልጅሽን መሳም አለብሽ።
ለምን ልዩነት እንዳይመጣ እሱን ተወደዋለች እኔን አትወደኝም የሚለውን ነገር እንዳይመጣ ማለት ነው። እና ዑለማዎች ራሱ አሁን ይሄኛው ልጃቸውን ሲስሙት ያኛው ከሌለ አይረሱትም። ልክ ቤት ሲመጣ ቅድም ወንድምህን ስሜ ነበር ይሉና ያኛውን የሚስሙታል። ይሄን ያክል ለምን አንቺ እንኳን ካስተዋልሽ አሁን ድሮ የተለመደ ነው። እህትሽን አታያትም ወንድምሽን አታዩም የምትባዩ ነገር አለና ይሄ እያደግሽ ውስጥሽ አይጠፋም። በቃ ድሮስ እሷን ነው የሚያበልጧት የሚል ነገር ውስጥሽ ይኖራልና ለዛም ነው ያው በዲናችንም ለአንድ ልጅሽ መሳም ሳይቀር አሁን ስጦታ መስጠት ምናምን ማሞገሱ ብቻ ሳይሆን በመሳም ራሱ ልጆችሽን ማድረግ አለብሽ፣ እኩል ማድረግ አለብሽ ማለት ነው። በዚህ ጋር ግን ምን አስገረመኝ አሁን ለሚመጣው ልጅ ሞራል እንዲሆን ነው ይሄ ነገር የሚደረገው። ግን ቀድሞ ተስሞ የተቀመጠው ለራሱ ለወደፊት እንዴት ነው እኔ ማሳደግ ያለብኝ የሚለውን ለራሱ ትምህርት ነው የሚሆነው። ቀድሞ ቤት ላይ የነበረው ልጅ ለራሱ ማለት ነው። አጅብ ነው ዲናችን መቼስ የሚገርም ነገር ነው። ያው ተርቢያውን በእስላማዊ መንገድ ካየነው በጣም ማለት ፐርፌክት የምንለው አይነት ሁኔታ ነው እስልምና ያስቀመጠልን ማለት ነው። እና አሁን ባነሳነው ነጥብ ላይ ልጆች አቴንሽን ካልሰጠናቸው ወይንም ደግሞ እናያቸዋለን እንሰጣቸዋለን ይሆናል ግን በቂ ካልሆነ ስልሽ ከአንዱ አንዱን የምታበላልጭበት ሁኔታዎች ይኖራሉ። ሳታቂውም አንዳንዴም ማውቀሽም አንዳንዴ ያጠፋ ልጅ ሲኖር እሱን የቀጣን መስሎን ሌላኛውን ሁለተኛው የምናሞገስበት ቅድም እንዳለችው ወንድምሽን አታዩም እሱ አንድ ቀን እንዲያርጉ አያውቅም እንላለን አይደለ? አንተ ነህ ሁሌ እንደምታጠፋው ብለን የምንናገረው ንግግር አለ። ይሄ ነገር ቀላል ነገር ሊመስለን ይችላል ግን ሄዶ ጭንቅላታቸው ላይ ትልቅ የሆነ ሳይኮሎጂካል ኢፌክት ይፈጥርባቸዋል ማለት ነው። ገለልተኝነት የሚለውን ስሜት መሰማት ከጀመራቸው አይደለም መበሳጨት ሌላም ነገር ያደርጋሉ። የሰይዱና ዩሱፍን ታሪክ ካየን ወንድሞቻቸው ሊያጠፉባቸው የፈለጉበት ምክንያት ምንድነው? ባጭሩ ቅናት ነው። ለምን አባታቸው ለሰይዱና ዩሱፍ የነበራቸው ፍቅር የተለየ ነበር። ይህን ነገር እሳቸውን አብልጠው እንደሚወዷቸው ተገንዝበዋል ማለት ነው። እነዚህ የተቀሩት 11 ወንድሞቻቸው ማለት ነው። ያው እዚህ ጋር ግን ነብዩላህ ያዕቆብ እነሱን በሚጎዳ መልኩ ለነብዩላህ ዩሱፍ አቴንሽን ይሰጣቸዋል ማለት ሳይሆን ያው አንዳንዴ የልብ ነገር አንቺ የምታስገድጂው ነገር አይደለም። እሱም ብቻ ሳይሆን ነብዩላህ ዩሱፍ ነብይ ናቸው። ገና ከመወለዳቸው ጀምሮ ራሱ የተስተካከሉ ናቸውና ስለሽ በቃ ሳታስቢው የምታሳይው ነገር ነው እንጂ ነብዩላህ ያዕቆብ አለይሂ ሰላም የሚያዳሉ ወላጅ ሆኖ አይደለም። ለምን ነብይ ናቸውና አላህ Subhanahu Wa Ta'ala ከነዚህ አይነት የሚያስጠላ ድርጊቶች አላህ የጠበቃቸው ናቸው። እና ማለት አንዳንዴ አውቀሽ አይደለም ልቦናሽ ነው የፍቅር ነገር ማለት ከቤት ውስጥም አንቺም ራስሽ ከወለድሽው ልጅ እኮ አንዱን አብልተሽ ሆነ የሚታይሽ ነገር አለና ያ ነገር ልጆችን ወደ ምን ይገፋቸዋል ማለት ነው ውስጣቸው እንዲቀና ያደርጋል። እሱ ብቻ አይደለም አንዳንድ ቦታዎች ላይ ደግሞ ካየን ጥሩ በተፈጥሯቸው በቃ ሙጤ የሆኑ ልጆች አሉ አይደለ? ስታጁ ቶሎ የሚታዘዝ ይህን አምጣልኝ ቶሎ ሮጦ የሚያመጣ አንዱ ደግሞ ልግም ዝግግ ብሎብሽ ነግረሽው ማያረግልሽ ልጅ አለ እና ይህን ስታይ እንደ ወላጅ ማለት በጣም እንግዲህ እኔንም ሁሉንም የሚፈትን ነገር ይመስለኛል። የምትሰጪው ሪስፖንስ አንዳንዴ ማስተዋል ይጠይቃል ነው። ያን ታመሰግኛለሽ ጎበዝ ያለሽ ያረገልሽን ልጅ ታሞግሻለሽ አይደለ? ይሄ ሁለተኛው ልጅ በዚህ ሰዓት እሱም የራሱን ትምህርት እየወሰደ ነው ያለው። ከኔ እገሌን ታበልጣለች የኔ እናት እገሌን ብቻ ነው አፕሪሺየት የምታረገው ወይንም ደግሞ የምታሞግሰው እገሌን ብቻ ነው የሚል አይነት ነገር ይይዙብሻል ማለት ነው። ስለዚህ ተርቢያ ስንል በጣም ሰፊ ትዕግስት የሚጠይቅ ነገር ነው። በጣም በዚህ አይነት መንገድ ካየነው ማለት ነው አቴንሽን ያጣውን ፍቅር መስጠት፣ ሞራላዊ ድጋፍ። አንዳንዴ እኮ ሁሌ ጥፋተኛ የሆነ ልጅ አለ። አንዳንድ ልጅ ማሻአላህ ማለት ተንኮል አስቦ ላይሆን ይችላል። ምን አስበህ ነው ብለሽ ስትጠይቂው አንዳንዴ የምትደነግጭበት መልስ የሚሰጡሽ ነገር አለ አይደለ? ቤት ላይ ከባድ ጥፋት ያጠፉና አንቺ ልትቀጭ ፈልገሽ
ምን አስበህ ነው ስትዩ በጣም በቃ ገራሚ ነገር ይነግርሻል። አንቺን ሊረዳ ምናምን አስቦ ፈልጎ ያደረጉት ነገር ሆኖ ታገኘዋለሽና እንትኑን መልመድ አለብን ማለት ነው። አቴንሽን መስጠት እኩል ማድረግ የሚለውን ነገር በተቻለ መጠን መለማመድ ያለብን ነገር ነው። ልጅ በእኛ ኃላፊነት ስር ስላለ በተቻለ መጠን ይሄ ገለልተኝነት የሚል ስሜት እንዳይሰማቸው ማድረግ ይኖርብናል። እዚህ ጋር እንግዲህ ትንሽ ርዕሱም ሰፋ ለመሰለኝ እንጂ ምን አለ መሰለሽ እንደ አብዛኛው አካባቢ ማለት ይቻላል መጀመሪያ ልጅ ላይ በጣም ተጽዕኖ ይበዛል። በጣም በትዕዛዝም በቁጣም ሀታኔ በራሴ ማለት ሲል የሰማሁት ሰው አለ። በቃ እኔ ላይ ብቻ ተጽዕኖ ከመደረጉ እኔ ልጃቸው አይመስለኝም ሁሉ ነፍስ አውቄ የነሱ መሆኑን እስካረጋግጥ ድረስ መጀመሪያ ልጅ ሆኖ ማለት ነው እንደዚህ አይመስለኝም ነበር። ትንሽኛው ቢያጠፋ ትልቀኛውን የሚቆጣው ወላጅ አለ። አንተ ለምን አንተ አይተህ ያየህ ዝም ብለህ ሆኖ እንላለን ትክክል አይደለም ማለት ነው። እንግዲህ አብዛኛው አካባቢ ይመስለኛል እንደዚህ ተጽዕኖ የሚፈጠርበት አንደኛው ላይ ወይ ትልቅ የሆነው ላይ በስራ ኃላፊነት ከመስጠት የተነሳ እኮ ነው አይደል እንዴ? ማለት ትልቅ ልጅ ስለሆነ የትንንሾቹን ነገር ሁላ ኃላፊነት እሱ ላይ እንጥላለን። እሱም ልጅ መሆኑን እንረሳዋለን። አንዳንዴ ወላጅ ስንሆን እንደዛ ነው። የቤቱ ታላቅ ሲባል በቃ ለሁሉ ነገር ኃላፊነት ተጠያቂነት ያለበት ይመስለናል። እኛም ህፃን እንደሆነ እሱም እንደነሱ መሆኑን መዘናጋት አይኖርብንም። ደግሞ ሌላ ኬዝ ምን አውቃለሁ መሰለሽ ልጁ ክላስ ውስጥ በቃ አያዳምጥም። ሁሌ ሀሳብ ውስጥ ነው፣ ስትረስ ውስጥ ነው ያለውና ትምህርት ቤት እናትየው ተጠርታ ልጅሽ እንደዚህ ሆኗልና ምን ቤት ምን ችግር አለ? አሁን እሷ ስለሽ ከባሏ ጋርም ጥሩ ነው ግንኙነቷ፣ ልጅ የሚረብሽ ነገር የለም እና በቃ ምንም የምታረገው ነገር ስታጣ መንስኤውን ማግኘት አቃታት። ምንድነው የሚረብሸው የሚለውን ነገር እና ሳይካትሪስት ጋር ተወስደዋለች። ከዛ በኋላ ምንድነው ልጁ በቃ ጠያይቆት ያው እነሱ የልጅ ሳይኮሎጂ በደንብ ስለሚያውቁ ማለት ነው ምንድነው ልጁ እንትን ነው የመጀመሪያ ልጅም አይደለም የመጨረሻ ልጅም አይደለም መሀል ላይ ነው ያለውና ምንድነው ታላቅ ሲሆን እንዳላችሁት ሪስፖንሲቢሊቲ ይሄን አድርገ ይሄን አታድርግ ምናምን ተብሎ ለሱ እንትን ሰጪዋለሽ። ስለዚህ አቴንሽን የሰጠሽው ነው አስበሽም ሳታስቢ ማለት ነው። ህፃን የቤት መጨረሻ ሲሆን ደግሞ ገና ህፃን ስለሆነ ታስቢያለሽ በላ አልበላም ከሌላው በተጨማሪ ማለት ነው። የኛው ግን መሀል ላይ ስላለ በቃ ተረስቷል ልጅ። አዎ ይሄን አድርግም አይባልም ህፃን አይደለምና በላህ ጠጣም አይባልም። በቃ ምንድነው አትወደኝም የሚለው ነገር በቃ ውስጡ እንትን ብሎበታልና እንደዚህ አይነት ይጨነቃልና ያው አብሶ ብዙ ልጅ ሲኖርሽ የሆነ 6 ምናምን 2 ኮን 1 ኮን ያው ትንሽ ነች ሳትፈልጊም በቃ አቴንሽን ትሰጫለሽ። ግን ብዙ ልጅ ሲኖር ለሁሉም በቻልሽ መጠን እኩል አቴንሽን መስጠት መቻል አለብሽ። ይሄ ወላጅ ማስተዋል አለበት። አዎ እና ለዛም ኮኖ ልጆች አሁን አንዳንድ ልጆች የሚያጠፉት ምክንያት አንዳንዴ ለመርዳት ነው ብለሻል፣ አንዳንድ ያንቺን አቴንሽን ለማግኘት ብሎ ነው። ለምን እንደሱ ካላደረገ እንጂ አታስተውሹማ። ስሙን ተጣርተሽ እረፍ እንዲባራሱ ያጠፋል። እንደሱ በእውነት እንደሱ የሚያደርጉ ልጆች አሉ። በዛ ነው ኸይር። እንግዲህ ተመልካቾቻችን ለሁላችንም ጠቃሚ የሆነ ነጥብ ነው ያነሳነው። ሱመያ እስኪ ወደ አንቺ ልምጣና ሌላስ የተቀሩ ምክንያቶች አሉ የልጆቻችንን ንዴት ልንቆጣጠርበት የምንችላቸው ነጥቦች? ያው ቅድም እንደተባለው መንስኤዎቹን ማወቅ ነው መጀመሪያ። ከዛ ለሱን መንስኤ ዞር ማድረግ ነው ማጥፋት ነው። አንድ ልጅ እንዳይናደድ እንዴት አደርጋለሁ ስንል ለምን እንደሚናደደው የሚለውን ነገር ማወቅ አለብን። እሱን ካወቅን ያኛው ነገር ማስወገድ ነው በቃ። ለምን ይታመማል አይደለ? መድኃኒት ከመፈለጋችን ምንድነው መንስኤው ማወቅ ነው ያለብሽ እንጂ ተናዶ የፈለግሽው ሽልማት ብትሰጪው የሚፈልገው ምግብ ብትሰሪለት የፈለገው ነገር ብታደርጊለት ያኛው እስካለ ድረስ ለሚረበሽ ንዴቱ አይቀንስም፣ አይወገድም። ለዚህ ዋነኛ ብዙ ወላጅ ማያስተውለው ሊሆን ይችላል። አንደኛ ምንድነው የልጁ መሰረታዊ ፍላጎቶቹ ተሟልቷል ወይ? እኛ መሰረታዊ ፍላጎት ሲባል ምንድነው የሚታይ ምግብ ነው የሚታየን አይደለ? ወይ ርቦት ነው የተናደደ ልንል እንችላለን። ግን ምግብ ብቻ አይደለም። ምግብ አለ፣ ቅድም እንዳለችው ፍቅር አለ፣ ከዛ ላይ ጨዋታ ለትልቅ ሰው መጫወት እንጂ አያውቁም ምናምን ብለን እንበሳጫለን። ልጅ መጫወት መፈለጉ ራሱ የጤንነቱ ምልክት ነው።
ምንም ማይጫወት ዝም ብሎ የሚቀመጥ ልጅ ይሄ ችግር አለ ማለት ነው። ካስተዋልሻውን ዶክተሮች ራሱ ልጅ የታመመ ምናምን ስትያቸው ይጫወታል ይሉሻል። አዎ በቃ ምንም የሚያሳስብሽ ነገር የለም። ለምን ልጅ ጤነኛ ሲሆን ነው የሚጫወተው። ግን ምግብ እንደሚያስፈልገው፣ አየር እንደሚያስፈልገው፣ ልብስ እንደሚያስፈልገው ሁሉ ልጅ ምን ማድረግ አለት? መጫወት አለበት። መጫወት የሚለውን እየከለከልሽው የምፈልገውን ነገር አድርግልኝ አጥና ብቻ የሚሆን ከሆነ ወይ የቤት ስራ ላይ አግዘኝ ብቻ የሚሉ ከሆነ አይታዘዝልሽም። ያው ልጅ ለጊዜ ሊታዘዝልሽ ይችላል፣ ግን ፈርቶሽ ሊታዘዝሽ ይችላል። ወዶሽም ሊታዘዝ ይችላል፣ ግን ውስጡ ምን ይኖራል? ጭንቀት፣ ንዴት ይኖራል ማለት ነው። ሰላም አይኖረው። ስታዝዩም ላይታዘዝልሽም ይችላል። ልጫወት ስል ነው ምናምን ብሎ በቃ ለወላጅ ማይባል ነገር ሊጮህ ምንም ሊል ይችላል ልጁ ማለት ነው። ስለዚህ መሰረታዊ ፍላጎታቸውን ግዴታ ማሟላት አለብን። ምግብም ከሆነ እየራበውን አንድ ልጅ አጥና ካልሽው ይሄ ምንም ጥቅም የለውም። አስበልተሽ ከጠገበ በኋላ ከዛ ለሱ ራሱ የቤት ስራ አለኝ ሚሳት ለቀኝ ምናምን ብሎ ተቀምጦ ይሰራል። ራሱ እንትን ይላል። ለምን ማሰብ አሁን በትክክል ማሰብ ስለሚችል ማለት ነው። እና ግዴታ ለምግቡም ይሄ ለፍቅር መስጠት ምንለውም ለጫወታውም እንዲሁም እንቅልፍ ራሱ እንቅልፍ ሳይጠግቡ ያን ልጅ እንቅልፍ መጥቶት ይሄን አድርግ ብትይ ከሆነ ንዴታም ነው የሚሆነው። ካስተዋልሽ ህፃናቶች ራሱ በጣም እልቅሻ ሲያበዙ ምን ይላሉ እናቶች? እንቅልፍ መጥቶት ነው ይባላል። ለምን እንቅልፍ ሲመጣ ምን ያደርጋቸው? ብስጩ ያደርጋቸዋል። ልጆች እንዴት መሰለሽ ውስጣቸውን ያለውን ነገር እንደ ትልቅ ሰው አውጥቶ መናገር ላይችሉ ይችላሉ። ተናደው ራሱ ምንድነው የሆንከው ሲባል ጸጥ ይልሻል። በቃ ማውራት እየቻለ እኮ ኤክስፕሬስ ማድረግ አይችልም። ውስጥ እንደ ትልቅ ሰው አይደለም። ትልቅ ጥፋታችን እኛ ህፃናቶችን እንደ ትልቅ ሰው ማየታችን ነው። በቃ አሁን እንዴት ነው በቃ ኤክስፔክት ታደርጊያለሽ እንደዚህ ሲሆን ሆንኩኝ ብሎ እንዲነግርሽ ማለት ነው። አንዳንድ ነገር ግን ምን እንደሆነ ራሱ እነሱ ላይ ያስተውሉት ይችላሉ። ገና ፊሊንጉን ኤክስፒሪየንስ ያላረጉት ነገር ይሆንባቸዋል። መግለጽ ራበኝ ለማለት አሁን ሆዴ ሞላ የሚል ልጅ አጋጥሟቸው አያውቅም? በጣም ርቦት ሽንቴ መጣ ሆዴ ሞላ የሚል ልጅ ረሃብ ምን እንደሆነ ለምንድን ነው ስለማያውቅ እንዴት ማስረዳት እንዳለበት አያውቅም። ሆዴን አመመኝ እንደሚሉሽ ማለት ነው። ሲርባቸው ሆዴን አመመኝ እንደው ምን ይባል ነው? ሆዴን አመመኝ ስል እስቲ መጀመሪያ ምግብ ነው የምንባለው የነበረው እና ከዛ ለታሻለሽ አወስናሽ በቃ ርቦሽ ነበር ይባላል። እና እንደኛ ኤክስፕሬስ ማድረግ አይችሉም። ስለዚህ እኛ እንደ ወላጅ አስቀድመን ማወቅ አለብን ምንድነው የጎደለው የሚለው ነገር ማለት ነው። ስለዚህ እነዚህ ቤዚክ ኒዶች መሰረታዊ ፍላጎቶች የሚሉትን ነገር እንደ ወላጅ ማሟላት አለብን። አሁን ጨዋታ ስንል ደግሞ ምንድነው ተጫወቱ ብቻ ሳይሆን አንቺም ከነሱ ጋር መጫወት መቻል አለብሽ። በዚህ እድሜ ምናምን ሊባል ይችላል። ይሄን ስንል ደግሞ ለእናት ብቻ አይደለም፣ አባትም ከልጆቹ ጋር ጊዜ ሰጥቶ መጫወት አለበት፣ ግዴታ ነው። ለምን ልጅ በወደደሽ ቁጥር ነው ለአንቺ ታዛዥ የሚሆነው ያልሽውን የሚሰማው ማለት ነው። በምንም ጊዜ ሳሰጪው ካስተዋልሽ አሁን አንድ ጊዜ ሳውዲ አረቢያ ላይ ምን የተከሰተው ልጆች ሞግዚትና ወላጅ ሆነው ማለት ነው ልጆችን ለመውሰድ ሲመጡ ልጆች ሁሉ ሮጠው ማን ነው የሚያቅፉት? ሞግዚቶችን ነው የሚያቅፉት። ለምን እናት ብር ነው የምታመጣው እንጂ ምንም ለነሱ ጊዜ አትሰጥም። ስለዚህ እዚህ ጋር አሁን ልጅን ማን እያሳደገ ነው ማለት ነው? ሞግዚት በምትፈልገው ሁኔታ እያሳደገች ነው ማለት ነው። ስለዚህ ጊዜ መስጠት ያስፈልጋል። እድሜያቸው ደግሞ ትልቅ ከሆኑ የጨዋታ ጊዜ ያለፉ ከሆነ ደግሞ ምንድነው ራሳቸው የሚያዝናኑበት ሁኔታዎች ልናመቻችላቸው ይገባል። አሁን ይሄን ስንል በጣም በትልቅ ነገር እንዳናየው። ለምሳሌ አሁን ሁሌ አሁን ትልቅ ነው በሚለው አሁን አብሶ ሴት ልጆች እድሜያቸው ትንሽ ከፍ ሲል እቃ ጠቢ፣ ቤት ጥረጊ ምናምን፣ ምግብ ስሪ፣ ሽንኩርት ላጪ ምናምን የሚለው ነገር ነው ትዝ የሚለን። ግን የሆነ ሰዓት ላይ አሁን መጽሐፍ ማንበብ የምትወድ ከሆነ መጽሐፍ ገዝተን እስቲ አሁን አረፍ ብለሽ ይሄን አንብቢ። ለምሳሌ ትልቅ ነገር እንዳናስብ ብዙ ብር የሚያወጣ ቫኬሽን ምናምን ሳይሆን ሁሉም እንዳያቀሙ ማለት ነው። እንደ ልጆቹ ዝንባሌ እንደ ፍላጎታቸው የሚያዝናናቸውን ነገር ማመቻቸት መቻል አለብን። ሁሌ ትዕዛዝ አንዳንድ ወላጅ ካይሽ ባዩሽ ቁጥር አጥሚ አታጠኝም አጥሚ ነው ማለት ይሄ ነገር በጣም ስህተት ነው ማለት ነው። እና የልጆችን እንትን ነፍስያቸውን መረዳት መቻል አለብን። ጨዋታም ስንልም እንደ ልጁ ፍላጎት ለምሳሌ አሁን አንቺ እንደ ወላጅ ምን ይቀልሻል? አይሆን አንድ መጫወቻ ትገዣለሽ፣
በእሷ ላይ ተጫወቱት ያቸዋለሽ። ግን እድሜያቸው ቢቀራረቡ ራሱ ያችኛው አሁን እንደዚህ ጨዋታ ላይ መስጣት ይችላል። ለምሳሌ ሄዳ ጭቃ ማብኳት ነው የምትፈልገው ልብልሽ። ለምሳሌ ያችኛው ደግሞ በዛ መጫወት ደስ ይላታልና ሁለቱንም አንድ አይነት ነገር ላይ አድርጓት ያቸው። በቃ ውስጣቸውን መረዳት አለሽ። የሚፈልጉትን ነገር አንቺ በአቅምሽ ምን ማለት ከልኩ ሳያልፍ ማለት ነው ማሟላት መቻል አለብሽ ነው። ትልቁ ጥፋታችን ይሄ ነው መሰለኝ አይደለም? እና የምናመሳስላቸው ነገር ማለት ለአንዱ ልጅ የተመቸውን ነገር ሁለተኛውም እንዲያደርግ የምንፈልገው ነገር ስራ ይቀልልሻል። አዎ ስራም ወጪም ይቀልልናል። ግን እሱ እየተጫወተ አይደለ? አንዳንዴ እኔ ራሱ ቤት ውስጥ ስለሚገጥመኝ ነው። ለወንዱ የወንድ መኪና ገዝተሽ ትመጫለሽ፣ ለሴቷ አሻንጉሊት ገዝተሽ ትመጪና ወንዱ መኪናውን ጥሎ የሷን አሻንጉሊት የሚይዝበት ሁኔታ ማለት ያጋጥምሻል። ሴቷ ደግሞ ጭራሽ አሻንጉሊቷን ጥላ የወንዱን መኪና የምትይዝበት ሁኔታ አለና ያው አለማወቅ ምንድነው የምትይው እንዴ ለአንተ የገዛሁት እቺን አይደለ እንዴ የሴት መጫወቻ ለምን ትጫወታለህ እንዴ ነው አይደለ የምንላቸው። ግን ዝንባሌያቸውን በጣም ማውጣቱ ላይ መስራት ይኖርብናል ማለት ነው። ልጆች ከሚሰሙት የበለጠ የሚያዩት ነገር በጣም ተጽዕኖ ያሳድርባቸዋል። አሁን የሚያዩት ፊልሞች ይሄ ካርቶን ፊልሞች ሊሆን ይችላል፣ ይሄ ዩቲዩብ ላይ የሚያዩት ሾርቶች ሊሆን ይችላል እና የሚያዩት ነገር ያው ሲሰራ ለሕፃን ተብሎ ነው የሚሰራው። ግን ኮንቴንቱ ምንን ያንጸባርቃል መሰለሽ? ይሄ ኦንፍ የሚባለው ነገር ይሄ ምንድነው? ጽንፈኝነት በቃ አሁን ሲሆነ ሲደባደቡ ጭንቅላቱን ሆነ ነገር ሲመታው በቃ እንደዚህ አይነት ነገር አሁን ይሄ የጦርነት ፊልሞች ወይንም የድብድብ ያለበት እንደ ሬስሊንግ አይነት ምናምን ያለበት ነገር የሚያዩ ከሆነ እነዚህ ልጆች ምንድነው እሱን ነገር ወደ መተግበር ነው የሚሄዱት። በቃ እነሱ ያዩትን ነው የሚያደርጉት። አሁን ካስተዋልሽ አንዳንዴ ሕፃን ልጅ ራሱ አሁን አንቺ አሁን ሁሌ ጠዋት ተነስ ቡና የምታፈይ ከሆነ ልክ እሱም ቦታ ባዶ ሲሆነት ይሄድና አንቺ እንደምታደርጊው ነው ሲሉን ደርድሮ ምናምን እንደዚህ አይነት ነገር ስለሚያጠቃቸው የሚያዩት ፊልሞች፣ ፕሮግራሞች ጽንፈኝነት የሚያሳይ ከሆነ የሚያንጸባርቅ ከሆነ እነሱም ባህሪያቸው እንዴት ይሆናል ማለት ነው? እንደዚያ ይሆናሉ ማለት ነው። ካስተዋልሽ አሁን የሆነ አክሽን ፊልም ምናምን ያዩበት ቀን ላይ ከሆነ ጨዋታቸው ሁሉ በቃ መዝለል፣ ቦክስ ምናምን በእርግጫ መማታት ምናምን ነው። ሌላ ቀን ደግሞ የሆነ ስለ ምግብ ምናምን ያዩ ከሆነ ማማ ዛሬ ይሄን ምግብ መስራት እፈልጋለሁ ምናምን ማድ ቤት ምናምን ይመላለሳል። ለምን ያዩት ነገር በጣም አፌክት ስለሚያደርጋቸው። ስለዚህ አሁን የጠቀስናቸውን ምክንያቶች አይተን ያው እንደ ወላጅም ማስተዋል ስላለብን ለምንድን ነው ልጄ እየተናደደ ያለው? ፍላጎቱን ያላሟላሁለት ወይ በቂ ፍቅር ነው ያልሰጠሁት ወይ የሚረብሸው ነገር ምን አለ? ትምህርት ቤትም እኮ ሊሆን ይችላል። አሁን ትምህርት ቤት እያስቸገሩት ሊሆኑ ይችላሉ። አሁን አንዳንድ ልጆች ኃይለኛ ናቸው። ለዚህ ልጁን ያሾፉበታል፣ ይመቱታል፣ በልብሱ ያሾፋሉ። ቡሊ የሚያደርጉት ከሆነ አታክ የሚያደርጉት ከሆነ ይሄም ንዴታ የሚያደርገዋል ቤት ላይ ማለት ነው። እና ልጁ ምንድን ነው የጎደለው የሚለውን ነገር ማወቅ ከቻል ይሄኛው ነገር ማስወገድ ነው። ከዛ ላይ ኢንሻአላህ ንዴቱ ምን ይሆናል? ዞር ይላል፣ ይወገዳል ማለት ነው። ስለዚህ የአብዛኛው የንዴት መሰር ማለት ንዴታቸው በጣም እንዲብስ የምናደርገው እኛ ወላጆች ነን ማለት ነው። አለመረዳታችን እነሱ ነው። አለመረዳት ብቻ ሳይሆን አንቺ ስትናደጂ ንዴትሽ እንዴት ሃንድል ታደርጊያለሽ? ወይንም እሱ ሲያጠፋ ሲናደድ አንቺ እንዴት ነው የምታወሪው? ለምሳሌ አሁን ተናዶ እቃ ሊሰብ ይችላል። እኛ ቀጥታ ከሱ እኩል ነው መጮህ የምንጀምረው። ወይንም እኛ ስንናደድ ራሱ ጮህን ነው የምንናገረው። እንደዚህ አረክ ብለን ነው ጮህን የምናወራው። እና ይሄኛው እነሱ ሬጂስተር ያደርጋሉ። በቃ ስናደድ ንዴቴን በዚህ መልክ ብቻ ነው መግለጽ የምችለው የሚለው ነገር ስለሚረዱ አንቺ ስትጮህ ስለሚሆንሽ እነሱ ይጮሃሉ። ለዚህ መረዳት ብቻ ሳይሆንም እኛ ራሱ ለነሱ ትምህርት ቤት መሆን አለብን። አሁን አለ እኮ በእውነት ልጁ ሲያድግ ሲጃራ ማጨስ ያቆማል። ሀታ ኸምር ራሱ ሰው ሞክሮ ሊያስተው ያቃታቸው ማለት ነው ልጁ ሲያድግ ያቆማል። ለምን ከኔ መጥፎ ነገር ይማርብኛል ብሎ ማለት ነው። እና ልጆች እኛ ትምህርት ቤት ነው መሆን ያለብን። በቃ ስንናደድ እኔ ንዴቴን መቆጣጠር ማልችል ከሆነ ምሳደብ ከሆነ እቃ መሰብር ከሆነ ልጄም እንደሱ ነው የሚሆነው። ከኔ የተለየ ነገር ኤክስፔክት ማድረግ የለብኝም። አንዳንዴ ቤት ውስጥ አያጋጥማችሁ? ልክ አንቺ ስትናደጂ ማለት ታላቋ ታናሽዋን እንደዛ ስታረጋት
ማለት በጣም መደነገጥባቸው አጋጣሚዎች አሉ። ራሴ የማይበት ማለት ስናደድ በትክክል ማረጋውን መቼ አይተውሽ መቼ ይዘውልሽ እንዳንቺ ወገባቸውን አያያዛቸውና ልክ እንዳንቺ ይዘው ሲቆጡ ማለት ነውና አሁን ያልሽው ነገር በጣም ማለት ራሳችን በጣም መቆጣጠር የሚጠይቅ ነገር ነው። ያኒ እኛም ብልጭ ሲልብን ራስን መያዝ ለምን ከስር ልጄ ይሄን ነገር ትማርብኛለች ብለሽ ራስሽን መቆጣጠር ይሄ ትልቁ ከባድ የወላጅነት ፈተና ነው የሚመስለው። ኸይር እንግዲህ እኛ ራሳችንን ተቆጣጥረን ነው የነሱን እንዴት ማብረድ የምንችለው ማለት ነው። አላህ ያግራል። ኸይር ተመልካቾቻችን እንግዲህ እየጠቀስን ያለነው የአብዛኞቻችን የሁሉም ቤት ማለት እንችላለን እንደው በአብዛኛው ቤት ያለን ጉዳይ ነው ማለት ነው። ልጆቻችንን እንዴት እንቆጣጠር የሚልን ርዕስ እያነሳን ነው የምንገኘው። ከአፍታ ቆይታ በኋላ የተወሰኑ ነጥቦችን እንጠቅሳለን። አብራችሁን ቆዩ። መልካም ተመልካቾቻችን ከቆይታ በኋላ ተመልሰናል። ስንጠቅስ ወደ ነበረው ርዕሳችን እንመለሳለን ማለት ነው። እሙ መርየም በድጋሚ ወደ አንቺ ልምጣና ሌሎች የቀሩ ነጥቦችን እንዴት ምን ናቸው የሚሉትን ንዴታቸውን የልጆቻችንን ንዴት የምንቆጣጠረው በምን አይነት መንገድ ነው የሚሉትን ጥቀሽልን። አሁን ላልሽው ጥያቄ ብዙ ምሳሌዎችን ማንሳት እንችላለን። ልጆቻችንም ብስጩ የሚያረግብን ነገራቶች ውስጥ አንዱ ምንድነው? አንዳንድ ቤት አይታችሁ ከሆነ ወይኔ አፉ ሲጣፍጥ ሲናደድ ላሳየህ ምናምን ብለን የራሳችን ልጅ የሚያናድደው ነገር የሚያናድደው ቃላቶች ንዴቱን ልንጭረው አውቀን ከዛ ልክ ተበሳጭቶ የሆነ ነገር ሲያደርግ ምን ስቀው ነገር አለ ማለት እኛ ለጨዋታ ወይ ደግሞ ልጁ ሲናደድ የሚናገረው ቃላቶች ስድብም ይሁን ምንም ይሁን አስቆን ልንስቅ ሆን ብለን የምናረገው ነገር ነው። ይህ ነገር ልጁን ምን አይነት ባህሪ እንዲይዝ ያደርገዋል? ብስጩ የሆነ ባህሪ እንዲይዝ ያደርገዋል። እሱ ብቻ ሳይሆን ደግሞ ንዴታም ይሆናል። ንዴታም ሲሆን ጊዜ እኛ መሳቃችን በራሱ አይታችሁ ከሆነ ልጆች ስትስቁባቸው እንዴት ነው ፊሊንጋቸው? በጣም ነው የሚበሳጩት ማለት ነው። ይናደዳሉ፣ ይማታሉ፣ ይሳደባሉ፣ ይሰብራሉ እና ይሄን ነገር እኛ እንደ መዝናኛ አስበነው ሊሆን ይችላል፣ ግን ልጁ ባህሪ ላይ ትልቅ ለውጥ ነው የሚፈጥርበት ማለት ነውና ይሄ በገዛ እጃችን ምን መፍጠር ማለት ነው። የሆነ ታይሚንግ ቦም የሚባል ነገር አለ አይደለ? እንደዛ አይነት ነገር መፍጠር ማለት ነው። በጣም ልንታቀብበት የሚገባ ተግባር ነው። ልጅን ሆን ብለን አናደን ይባስ ብሎ ደግሞ መሳቅ የሚያበሳጫቸው ንግግርሽ አይደለም ሳቅሽ ነው። ይበሰኑ ነው የሚያበሳጫቸው ማለት ነውና ሰውም ሲመጣ ብዙ ጊዜ አስተውላችሁ ከሆነ አለ አይደለ? በየቤቱ አናድጆ ምናምን እንልና የሆነ ቦግ የሚያረጋው እናቀለሽ ራሱ ሆን ብለሽ የሚያናዳቸው ነገር ታረግቻለሽ። አዎ እንደ መዝናኛ አስበነው ይሆናል፣ ግን በጣም ማረግ የሌለብን ነገር ነው። ቅድም እንዳልሽው መንስኤዎቹ መታወቅ አለባቸው አይደለ? ንዴታን ባህሪ የሚያመጡበትን አንዱ ይሄ ነው ማለት ነው። በጣም መጠንቀቅ ይኖርብናል እዚህ ጋር ማለት ነው። ሌላኛው ልጆቻችንን ንዴታ የሚያረጋቸው ሌላ ነገር ደግሞ ምን አለ መሰላችሁ? ልጆቻችን ሲናደዱ ከኛ ጋር ያላቸው ኮሚኒኬሽን ማለት አንዳንዴ ልጅ እሱም ተናዶ እሱ የሆነ ነገር ያደርጋል አይደለ? እንደ የሚያናድድ ነገር ወይም ደግሞ እሱም ተበሳጭቶ የሆነ ጥፋት አጥፍቶ ብስጭት ባለበት ሰዓት ልጁ ሆት በሆነበት ሰዓት እኛም መተን ደግሞ ጥቁር ወይ ነጭ አይነት አማራጭ ከሰጠናቸው ወይንም ደግሞ ምን ወስደው እርምጃ ወይ ይሄ ነው ወይ ይሄ ነው። አሁን ለምሳሌ ልጁ ቦግ ብሎ ተናዶ ባለበት ሰዓት ታይም አውት ካልሽው ይሄ ልጅ አሁን እንዴት ነው ንዴት ላይ ነው ያለው፣ ይብስኑኑ ብግን ነው የሚልብሽ ማለት ነው። አሊያም ደግሞ ወይ ወደ ክፍልህ ግባ ወይ አርፈህ ተቀመጥ፣ እንደዚህ ነው አይደለም እንላቸው። እዛ ክፍል ነው የምቆልፍብህ፣ ካረፍ ክረፍ። የዚህ አይነት የሆነ አማራጭ የሌለው ወይ ቀኝ ወይ ግራ አይነት ነገር በምናረጋቸው ጊዜ ይብስኑኑ ይሄ ቴምፐራቸው የምንለው ነገር ተጨማሪ ይሆናል ማለት ነውና ልጆች በጣም ሲናደዱ ቦግ ሲሉ መማታት ሲጀምሩ ከንዴታቸው የተነሳ መጮህ ከጀመሩ ራሳችንን ያዝ አድርገን ወደ ምን መሄድ አለብን? ምክንያቱን ወደ ማወቅ ነው መሄድ ያለብን ማለት ነው። ምክንያቱን ወደ ማወቅ መሄድ አለብን ስንል
ብዙ ጊዜ የዌስተርኖችን የልጅ አስተዳደግ ካያችሁት የሆነ ፕሮግራም ማድረግ የሚፈልጉት ነገር አለ አይደለም? ፕሮግራም ማድረግ ስልሽ በቃ ልጅ እንዲህ መሆን አለበት፣ እንዲህ ካላረክ ታይም አውት፣ እንዲህ ካልሆንክ ኮርነር ጋዛ ጋር ግርግዳ ምናምን የሚባሉ አይነት ተርቢያዎች አሉና የሆነ ነገሩን ጨረፍታውን ይዘን ወደ ራሳችን ህይወት የምናመጣው ነገር አለኛ እና ከዛ እንክች እንዳይል የምንፈልገው ነገር አለ። በቃ ከተባል ነው ከተነገረን ነገር ከወጣ ልጁ ስርዓት ያጣ አደብ ያጣ የሚመስለን ነገር አለ ማለት ነው። መመለሻችንን ግን ማድረግ ያለብን ምንድነው? ሸራን ነው ማለት ነውና ከምንም በፊት እንዲህ በሚናደዱበት ሰዓት እኛ የምንወስደውን ሜዥር በጣም ማየት አለብን። የምንወስድባቸው እርምጃ ንዴት ላይ ሆነው እኛም ደግሞ ቅጣት ምንቀጣ ከሆነ ለነገሩ ምንም መፍትሄ እየሰጠ ነው አይደለም፣ እያባስነው ነው ያለነው። እያጋጋል ንዴቱን ይበልጥ ዴቨሎፕ እንዲያደርግ ነው እያደረግን ያለነው። መጀመሪያ ከመቅጣታችን በፊት እንዲረጋጋ ማረጋጋት መቻል አለብን ማለት ነው። ይህንን የምናደርግበት በጣም ትልቅ ቁልፍ የሆነ ቃል አለ ማለት ልጁ ንዴት ላይ ሲሆን እኮ ምንድነው የሚባለው? ከነፍሱ አይደለም ስሜቱን ነው እያዳመጠ ያለው። በቃ ይሄ ስሜቱ ነው ገፍቶት የወጣው ማለት ነው። ንዴት ላይ በሚሆን ሰዓት ዋና አቅሉ እየሰራ አይደለም። አንዳንዴ ተቆልፏል ጭራሽ ማለት ነው። አቅሉ ኮምፕሊትሊ እየሰራ አይደለም። እያዳመጠ ያለው ምንም ነው? ስሜቱን ነው ማለት ነው። ስለዚህ እቺ ቁልፍ ቃል ከተተገበርናት በጣም ትልቅ ለውጥ ታመጣልናለች እና እንዲህ ሲናደዱ ተረጋግተን ማለት ነው ሳንጮ እሱም ሲጮህ እኔም ከጮኩኝ ቅድም እንዳልሽው ነው ሳንጮህ በጣም ተረጋግተን ኢሞሽናል ሆነው ከተማታም ዋጥ አድርገናት አሁን እኛ ጋር ያለችው ችግር እንዴት ቢደፍረኝ ነው ብለሽ አንቺም እየበሰኑ ቦግት ያለሽ ማለት ነው። ትላንት የተወለደ ልጅ ምናምን ብለን በጣም እኛ ራሳችን ኦፌንድድ የምንሆነው ነገር አለ። እንዴት ስርዓት ቢያጣ ነው አያቱን እንደሚያናግራት እኛን የምንብሰው ማለት ነው። በዚህ ሰዓት ራሳችንን ያዝ አድርገን ተረጋግተን ዋጥ አድርገናት ማለት ነው። ውስጣችን ያለችዋን ሁላ ዋጥ አድርገናት እሺ ምን ልርዳህ ቢሆን ማለት ያናደደው ነገር አለ። እሱም እንደኛ ሰው ነው፣ ኢሞሽን አለው ስልሽ ትንሽዬ ይሁን እንጂ አንቺ ኤክስፒሪየንስ የምታረጊውን ኢሞሽን አላቸው በእድሜያቸው ልክ ማለት ነውና እሺ ምን ልርዳህ፣ ምንድነው ያናደደ፣ እሺ ምን ላደርግልህ ብለሽ ተረጋግተሽ ካናገርሽው ወደ ምን ይመለሳል? ወደ አቅሉ ምንድነው ያናደደው የሚለው ነገር እሱ ራሱ ማሰብ ይጀምራል። ጭንቅላቱ አሰበ ማለት ለአንቺ መልስ ለመስጠት ይዘጋጃል። ሳያውቀው ተረጋጋ ማለት ነው ልጁ። ስለዚህ እችን ነገር እንሞክራት ማለት በተግባር ማለት ነው። ልጁን አሁን ሁሌ የምትቆጪውን ልጅ እንዲስትዩ እሱ ራሱ ይደነግጣል፣ ግራ ነው የሚገባው። ሁሌ አንቺም አብረሽ ጮሽ የምትቆጪውን ልጅ እሺ ምን ላድርግልህ፣ ምን ልርዳህ ካልሽው ደንግጦ መጀመሪያ ላይ ይሄ ራሱ ላይ ሰራልሽ ላይ ይችላል ማለት ሾክ ውስጥ ነው የሚገባው። እናቴ ናት አይደለችም ምን እያለችኝ ነው፣ ግራ ይጋባል ያለመደው ነገር ስለሆነ ማለት ነውና ተረጋግቶ ወደ አቅሉ እንዲመለስ የተናደደበትን ነገር ተመልሶ እንዲያስብ ስለምታረጊው ለራሱ የቤት ስራ ሰጠሽው ማለት ነው። ያን ስራ ሲሰራ በዛ መሃል ይቀሰቅሳል። የፈለገ ያህል ተናዶ ቢሆን አይደለም። ይሄ ለትንሽ ልጅ አይደለም እያወራኋቸው ያለሁት። ለምን ትልቅ ልጅ አይሆንም? ትልቅ ልጅ ስልሽ 20-30 ዓመት የሆነው ልጅሽ ለምን አይሆንም? በዚህ ሁኔታ ላይ ካለ በጣም ንዴት ላይ ካለ ተረጋግተሽ እሺ ምን ልርዳ፣ እሺ እኔ ምን ላድርግልህ ካልሽው እያየሽ ነው የሚለው እና እኛ ራሳችን ያቺ የንዴታቸው ሰዓት ላይ የምናደርጋት ሪስፖንስ በጣም ወሳኝነት አላት ማለት ነው። ከዚህ ምን መጨመር እፈልጋለሁ፣ ሲናደዱ የነሱን ውስጥ ስሜታቸውን እንደተረዳን በዛም ቦታ መግለጽ ምንችል ጥሩ ነው። ለምሳሌ አሁን መተኛት ባለበት ጊዜ ቲቪ ያለው ብሎ ከለክልሽው ወይ ጫወታለሁ ብሎ ከለክልሽው ከዛ ይናደዳል። ህፃን ስለሆነ ለምን ማመዛዘን አይችልም። ነገ ትምህርት ቤት ስላለብኝ ቶሎ መተኛት አለብኝ አያመዛዙም። እነሱ በቃ ፍላጎታቸውን ብቻ ነው የሚያዩት። ከዛላ የዛኔ ወላጅ ማለት አለበት አውቃለሁ መጫወት ትፈልጋለህ፣ በጣም እያማረ እንደሆነ አውቃለሁ፣ ግን አሁን ቶሎ ካልተኛ ነገ ታረፍድና ሚስት ቆጣና እንደዚህ ስለሚሆን ብንተኛ እንሻለን ብለሽ የሆነ እንደተረዳሽው ማስረዳቱ በቃ እንጂ
እንዴት ነው ብዙ ጊዜ በቃ ዝም ብለህ ተኛ አርፈተኛ ምናምን ነገር የምንለው ነገር አለ። ግን አሁን እሷ ባለችው ሌላ ማለት ፈልጋለሁ። አሁን በሚናደድበት ሰዓት ልጅ ሊማታ ይችላል። ያው ስህተትነቱ ቢያቆም ግን እንደ ትልቅ ሰው ነገሮችን አያገናዝብም። የሚያወራው ራሱ ኦኬ ትልቅ ሰው እንደዚህ ማለት አለብኝ የሚለውን እያደጉ ነው ዲቨሎፕ ያደረጉ የሚመጡት እና ይሄን ተረጋግተን ምንፈልግ ማለት ጥፋቱን በኋላ ነግረውም ማለት አይደለም። በኋላ ሲረጋጋ ምክር ሁሌ የሚሆነው አሁን አንቺ ስትናደጂ ሰው እንዲመክርሽ ነው የምትፈልጊው ወይስ አብሽሪ አለሁልሽ እንዲልሽ ነው የምትፈልጊው? አንቺ ራሱ ማለት ነው ስትናደጂ በቃ ንዴትሽን ልህሽንም ቢሆን ንዴትሽንም ቢሆን ማልቀስም ቢሆን የሚያስጨርስሽ የሚሰማሽ ሰው ነው የምትፈልጊው። ህፃናቶችም እንደሱ ናቸው። ስለዚህ እረዳሃለሁ እውነትህን ብሎ ካረጋጋ ነው በኋላ ሲረጋጋ ስትናደድኩ እንደዚህ ማድረግ የለብህም ለፍታ ያሳደግ ጀነት ተመለሰት መታለ ወይኔ ማሚኔ እኮ ሶሪ የሚልም አለ። አንዳንዶች ተመልሶና ጥፋቱን እንተውለት አይደለም እናንቀባርረው ማለት አይደለም። ለምን አንዳንድ ሰው ይሄን ሊረዳ ስለሚችል ነው። ግን በንዴት ጊዜ ልጅን ለማስተማር እንዳንሞክር አይቀበልም፣ አይሰራም። ግን ከተረጋጋ በኋላ በጨዋታ መልክም ሊሆን ይችላል። እንደዚህ ትክክል ነው ካልሽ እኮ እሱም ያውቃል። ለዚህ ስትናደድ ራስህን ያዘሽ ለሽ ትመክሪዋለሽ። ግን በንዴቱ ጊዜ አይደለም ማለት ነው። ኸይር እንግዲህ የሁላችንንም ጉዳይ ነው እያነሳን ያለነው። ፖይንታችንን ወደ መጨረስ እየሄድን ነው ማለት ነው። የመጨረሻውን ጥያቄ ወደ አንቺ ላምጣውና ሱመያ ልጆቻችንን በምናሳድግበት ሰዓት ተርቢያችን ምን መሆን አለበት፣ በምን አይነት መንገድ መሆን አለበት የሚለውን ተጠቅሽልኝና ኢንሻአላህ እንጨርሳለን። ያው ተርቢያ ወይንም የልጆች አስተዳደግ እንዴት መሆን አለበት የሚለው እንደዚህ በ5 ደቂቃ አጠቃላይ የምንጠቅሰው ነገር አይደለም። ግን በአጠቃላይ ምንድነው ማለት የምፈልገው ቅድም እንዳልኩት ወላጅ ልጁ እንዲሆንለት የሚፈልገው ነገር ቀድሞ ራሱ መሆን አለበት። ለምሳሌ አሁን እኔ ልጆቼ ጠዋት ሲነሱ አልጋቸውን አንጥፈው ቢጃማቸውን አጣጥፈው ልብሳቸውን ለብሰው ቁርስ በልተው የበሉበትን አንስተው ቀድመው ትምህርት ቤት ለሚወስዳቸው ሰው ተዘጋጅቶ እንዲጠብቁ ምፈልግ ከሆነ እኔ ራሴ ጧት እየተሯሯጥኩኝ አልጋዬን ሳላነጥፍ የለበስኩትን መሬት ላይ ጥዬ ምግብ በትክክል ሳልበላ እየወረድኩኝ ሁሌ ረፈደብኝ ብዬ እየተሯሯጥኩኝ መስቅልቅሌ እንትን ብዬ ከቤት መወጣ ከሆነ ልጆች ከኔ እኔ የምፈልገውን ነገር አይደርሱ ወይንም በጣም ያለፈኛል እሱን ነገር ለማግኘት ማለት ነው። ስለዚህ መጀመሪያ አንቺ ሆነሽ መገኘት አለብሽ የምትፈልጊው ነገር ማለት ነው። ሌላ በተግባር ከሚሰሙት ይልቅ የሚያዩት ነገር ነስሎነት ተጽዕኖ ስለሚያሳድር ማለት ነው። ሌላ ደግሞ ትዕግስት ነው። ያው ሸሪዓችን ያስቀመጠልን መንገድ አለ አይደለ? በዚህ እድሜያቸው ይሄን ንገሯቸው፣ በዚህ እድሜያቸው ይሄን አስተምሯቸው፣ ይሄን እድሜ ሲደርሱ መስጊድ ውሰዳቸው ብሎ የተቀመጠልን መመሪያ አለን። አሁን ሁሉንም እዚህ ጋር ማንሳት አልችልም፣ ግን እኛ እንደ መመሪያ ያዝነው ነገር ልጆቻችን በዚህ መንገድ ማሳደግ እፈልጋለሁ በምንለው ነገር ላይ መጽናት መቻል አለብን። አሁን ዛሬ አንቺ አንድን ፍሬ ብትተኪ በአንድ ቀን ያድጋል አያድግም? ብዙ ቀናት ለፍተሽበት ውሃ ጠጥተሽ ምን ብለሽ አመት 2 አመት አንዳንዴ ደግሞ ይሄ ቀርከሃ የሚባለው አለ ቻይና ሀገር ላይ ነው በብዛት የሚያድገው። ከተከሉት በኋላ ለ5 አመት ሳያቋርጡ ለ5 አመት ያጠጡታል። ምንም የሚያድግ ነገር የለም ለ5 አመት። ከ5 አመት በኋላ ግን ባንዴ ነው እንደዚህ በቃ ቢላይለቲን ወዱሃ እንደዚህ እያደገ በቀን 30 ሴንቲሜትር ያድጋል። በአንዴ 30 ሜትር ሁሉ ይደርሳል ካልቆረጥሽው ማለት ነው። ግን ስንት አመት ፈጀ? 5 አመት ፈጀ። ስለዚህ ተስፋ መቁረጥ የለብንም። እንዴት ነው ተስፋ ማንቆርጠው ስንል አሁን ልጅሽን ለምሳሌ ሲናደድ ይሳደባል። ያው አውሶ ትምህርት ቤት መሄድ ሲጀምሩ ሁሉንም ብዙ ባህሪ አጠራቅሞ ነው የሚመጣው። የዚህንም ሰምተሽ አንቺ ቤትሽ ተብሎ ማያቆን ሁሉ ሰምተሽ ማታቂን ሁሉ ስድብ ሁሉ ሊሳደብ ይችላል። አሁን አንቺ ምን ነው የምታረጊው? አንደኛ በአይኑ የሚያየው ነገር መኖር አለበት ብለናል። አንቺ ስትናደጂ አሁን መሳደብ የለብሽም። አንድ ይሄ ነው። ሁለተኛ ደግሞ ሁሌ ተውጂህ ማድረግ አለብሽ። እሱ በማይሰለች ሁኔታ እንደዚህ አይደረግም ወይንም አይደረግም ከማለት ይልቅ ስንናደድ ጥሩ ነገር እንናገር፣ እንረጋጋ። ሁሌ ይሄ ደጋግመሽ መናገር አለብሽ። ከምን እየደገፍሽ በምን እየታከልሽ አንቺም ራሱ ያኛው ነገር ሰተሽ ማሳየት አለብሽ ማለት ነው። ሌላ ደግሞ እንደዚህ ታሪኮችን ቂሳዎችን እየተጠቀም ጥሩ ባህሪ እንዲይዝ ማለት ነው። ለምሳሌ ልጆች ከምክር የበለጠ ምን ይገዛቸዋል? ታሪክ ይገዛቸዋል። አብሶ አሁን የሚወዱት አይነት ካራክተር
ሰላሐዲን የሚል ፊልም አለ ለበሽ ለምሳሌ ናኛው ሰውዬ በጣም በቃ ጥሩ ነገር ይሰራል ምን ይላል ምንና እሱን ሰውዬ ጥሩ መስራቱ ምናም ሲያዩት እሱን መምሰል ነው የሚፈልጉት ገባሽ እና በታሪኮች ላይ የሰሃበቶችን ታሪክ ምን እየነገር ጥሩ ስነ ምግባር እንዲታነጹ ማድረግ ይቻላል እና ልጅን ደግሞ ስንመክረው ከአንድ ደቂቃ በላይ ማለፍ የለበትም ካስተዋልሽ ልጆችሽ ባደጉ ቁጥር አሁን እኔ ራሱ ልጄ ማለት ለምሳሌ ሁሌ ምላስ ነገር አለ በቃ ሁሌ የምታጠፋው ነገር ኖሮ ሁሌ የምትነግራት ነገር ኖራለ ልክ ሳለ አቀለው እንደዚህ ልትኛ አይደለም እና ሁሌ አንድ ነገር ደጋግመሽ ስትነግሪያቸው የሆነ የመሰላቸትም እንትን ስለሚመጣ እንትንሽ ተስፋ ሳትቆርጪ ማለት ነው ስታይልሽንም እየቀየርሽ በማያስቡት መንገድ በአዲስ መንገዱ እየቀየርሽ እንጂ ሁሌ የምትነግራቸው ቆይ በቃ ሸምቶ ተጀመራት የሚለው ነገር ስለሚመጣ ያለ ሲመጡ በተለይ በጣም አስቸጋሪ በጣም ቻሌንጅ ቲኔጀር እድሜ ላይ እሱ ከባድ ነው በጣም ሲሆን ይሻላል ሌላ እዚህ ጋር ምናለ አሁን ዘመናዊነት እየተባለ ልጆች ማሳደግ ላይ ጭራሽ መምታት የሚለውን ነገር የሚያወግዙ ሰዎች አሉ በሸሪዓችን ልጅን መምታት በቦታው የተቀመጣል አሁን ለምሳሌ እድሜው 10 ዓመት ሆኖ ሶላት የማይሰግድ ከሆነ መጾም እየቻለ የማይጾም ከሆነ ረሱል አለይሂ ሰላም ምቱት ብለዋል ግን መምታቱ መቼ ነው በምን አይነት ሁኔታ ነው የሚለው ነገር ነው እዚህ ጋር ማወቅ ያለብን እንጂ ሙሉ በሙሉ መምታት ለልጅ ጉዳት አለው የሚባለው ነገር ትክክል አይደለም ግን ምን መሆን የለበትም ሰንበር በሚያወጣበት አይነት በሚጎዳው አይነት አሁን ማይመቱ ቦታዎች አሉ አሁን በጥፊ መምታት حرام ነው የወለድኩት ልጅ ልትይች ያለሽ ግን حرام ነው አትቺ መብት የለሽም እንዲሁም ምንድነው ከግድግዳ ጋር ጭንቅላታቸው ማጋጨት ለምን ሊሞቱ ይችላሉ ደም ወደ ውስጥ ኢንተርናል ብሊዲንግ መጥቶ ማለት ነው ስለዚህ ይሄን እንትን ብለ ተቆጥበ ግን በትንሹ አንድ ወላጅ ልጁን ስነ ስርዓት ለማስያዝ ማድረግ ይችላል መምታት መግረፍ ይችላል ግን በማይጎዳ ሁኔታ ጀስት ቁጣውን በሚረዳው ይሄ ነገር ጥፋት ነው በሚለው እንጂ ከባድ ጥፋት እንጂ ሁሌ እንቀጥቅጣቸው አይደለም እንምታቸው አይደለም አሁን ካስተው ትንሽም ስንናደድ ማጋጨት እንደሱ ሳይሆን በእውነት ወላጅ ስትሆኚ እኮ እንዴት በጣም ውስጥሽ ይባባሳል የስራው አለ የቤቱ ጉዳይ አለ ነገር ነው በቃ እንደሱ የሚቀድመን ነገር አለና እንደሱ ሳይሆን ግን ዛሬ ምን እውነትም ትልቅ ጥፋት ነው ያጠፋሁት እናቴ እኮ መታችን ቆነጠጠችን የሚለው ነገር ውስጣቸው እንዲፈጠር ማለት ነው እና በዚህ መልኩ ነው መሆን ያለበት አሁን ልክ ግን ዌስተርኖች እንደሚያወግዙት ሙሉ በሙሉ ልጅን መምታት የሆነ ሳይኮሎጂካሊ ዳሜጅ እንደሚያመጣበት አድርጎ ነው ዳሜጅ አይሆንም በነገራችን ላይ ይጠነክራሉ አሁን ያስተዋልኩት ነገር አሁን ውጭ ላይ ያሉ ልጆች አይታችኋቸዋል ስስናቸው ምንም አይችሉም ማለት መምታት ስልሽ ይቀጥቀጡ አይደለም እንዳልሽው አሁን እዚህ ጋር በጣም ሰው እንዲረዳ ነው እንፈልጋለን ግን የማይመታ ልጅ ምንም ነገር ለምንም ዝልፍልፍ ይሆናል ትክክል ማለት ቆምጠጥ ያለ አቋም ያለው እንዴት ነው በቃ ሴታ ሴት ነው የሚሆኑት በኋላ ላይ በተለይ ወንዶች ልጅ እንዲጠነክር ተብሎ እኮ አለ አይደለ በተለይ ወንዶች ጋር ተርቢያ ላይ እንዲጠነክሩ ተብለው የሚደረጉ ነገሮች ራሱ አሉ ሰውነታቸው ራሱ እንዲጠነክር አይደለም መመታት ጭራሽ የለባቸውም ተብሎ አስተዳደጋቸው ሱብሃንአላህ የሆነ ሰዓት ላይ ወደ ሌላ ይሄዳል በቃ እንዲም ማይነካ ልጅ በጣም አስቸጋሪ ነው ካያችሁ የአበሻ ልጅና የፈረንጅ ልጅ አስተውላችኋል በጣም ለእናት ለአባቱ ክብር ፍቅር ያለው ማለት ነው የአበሻ ልጅ ነው የፈረንጅ ልጅ አንድ የራሱን ያወቀ ቀን 18 ዓመት ከሞላ በኋላ እንዴት ነው የሚሆነው ቤቱን ለቆ ነው እናቴ አባቴ ዞር ብሎ ነው ያይሰው ማለት ነው አርጅተው ትልቅ ሆነው የተወደቀች ምን በላች ምን ጠጣች ምን ላይ ናቸው ሁላ ብሎ አይጠይቁም ሲመቱ የሚጠሉ የሚመስለን ነገር አለ አይደለ ግን እያደጉ ሲመጡ ለነሱ ከመጨነቃችን ከማሰባችን እንደሆነ ይረዳሉ ከሰነን ለማቃለን አይደለ አሁን ራሱ ወላጅ ሆነሽ እናቴ ያን እንዲየገረፈችኝ የምትዩ ነገር አለ ወይ በልጅነት ልብሽ አጥፍተሽ ለምን ጸጣብሽ ያለሽ ኮላል የዛኔ ቢቆጡ ኖሮ ቢቀርብ ትክክል እጁ የተቆረጠው ሰውዬ እንደሚባለው ታሪክ ነው አይደለ ያኔ እንቁላል ለእናቴ ሳመጣላት ብትገርፈኝ ኖሮ ብሎ ማንንም ያቀሰው እናቱ እንቁላል ሰርቆ ሲያመጣ ጎሽ ልጅ ብላ ተቀብለው ማለት ነው ለማለሊ በሆነ መጨረሻ ላይ እጁ ተቆረጠ እና የጸጸተው ምንድነው እናቱ አልገረፈችኝ የሚለው ነገር በኋላ ላይ ጸጸተው ማለት ነውና
ለልጆቻችን ጥቅም ብለን የምናደርገው ነገር እንዳልሽው ሸሪዓዊ መንገዱን በጠበቀ ሁኔታ ከሆነ የሚፈቀድም ነገር ነው። ፕላስ ዞሮ ለነሱ ነው ጥቅም። ይሄንን የሚረዱበት ጊዜ ይመጣል። ራሳቸውን ሲያውቁ ወደ ምንድን ነው የሚባለው ወደ አዋቂነት ሲመጡ ይረዱታል። አንዳንድ ሰው እያጠፋ አይተህ ከመታወትማ ይጠላኛል የሚለው ነገር አለ እና ማቅበጥ ያልሽው ቦታ ላይ ይሄ ይካተታል። ማቅበጥ አይደለም። ስለዚህ እንግዲህ ኡሙ መርየም ኡሙ ሱመያም ጠቅሳችሁልናል ልጆቻችን እንዴት ተርቢያ ማድረግ እንችላለን። ከዚህ ሁሉ ግን መመሪያችንን ማድረግ ያለብን ሸሪዓ ነው። ሸሪዓና ሸሪዓን ብቻ ነው የሚለውን ነው በደንብ ትኩረት ማድረግ ያለብን ለሁላችንም ወላጆች ለሁላችንም ቤት። ለምን አዲስ የመጣ ነገር ዘመናዊ የሆነ ነገር ልጆቻችን የጠቀምን እየመሰለን በየጊዜው ከመስመር እያስወጣን ልንሄድ ስለምንችል ማለት ነው። ውድና የተከበራችሁ የፕሮግራማችን ተከታታዮች እነሆ እንግዲህ ይሄንን ይመስል ነበረ። ልጆቻችንን እንዴት ንዴታቸውን እንቆጣጠር የሚለን ነጥቦች አንስተን የተወሰኑ ነጥቦችን አንስተን ስንወያይ ቆይተናል ማለት ነው። ስንጠቅስ በነበርነው ነጥቦች እኛም እናንተም ተጠቃሚዎች እንሆናለን ብለን ተስፋ እናደርጋለን። በቀጣይ በሌላ ርዕስ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።